ሰላም ጤና ይስጥልኝ እንደምን አላችሁ ክብሯትና ክብሯን የጦርነት ኢኮኖሚያዊ ውርሶች ጊዮን ፈንታውን ባለማችን ታሪክ ደጋግመው ከሚታዩ ክስተቶች ውስጥ የጦርነትን ያላውዳሚ እንደሌለ ይታወቃል። ሕይወት ያለውም የሌለውም በሙሉ እንደማገዶ እየለበለበ አመድ የሚያደርግ ነው። ለመጪው ተከታታይ ትውልድ ጭምር የሚገነቡ የልማት አውታሮችን በቅጽበት ወደ ፍርስራሽነት ይቀይራል። ለሁለንተናዊ ቀውስ ገፊ ምክንያት በመሆኑ ዘመን ተሻጋሪ ክፉ ውርሶችን ያነብራል። ይህም ሆኖ በጦርነት ወቅት በአብዛኛው ትኩረት የሚያገኘው የሞትና የመቁሰል አደጋ ነው። ነገር ግን ጦርነቱ ከተጀመረም ሆነ ከተጠናቀቀ በኋላ ከዚህ ባልተናነሰ እያገረሸ የሚቀጥለው ኢኮኖሚያዊ ድቀቱ እንደሆነ ልብ ይሏል። እናም በዚህ አውድ የሰሜኑ ጦርነት ምን አይነት ተራዛሚ ኢኮኖሚያዊ ክስረት ይዞ ይመጣል የሚለውን በአጭሩ እንመለከታለን። የዋጋ ግሽበት ጦርነት ከሚያዋልዳቸው ኢኮኖሚያዊ ክስተቶች ዋነኛው ነው። በዚህ ወቅት መንግስታት የሚያወጡት ወጪ ከተለመደው ጊዜ በእጅጉ ይንራል። ይህም ለወታደርም ሆነ ለመንግስት ሰራተኛው የሚከፈል ደሞዝ እጥረት እንዲፈጠር ስለሚያደርግ ገንዘብ አትሞ ማሰራጨት እንደ አጭር ጊዜ መፍትሄ እንደሚወሰድ ያስገድዳል። በዚህ ደግሞ የገንዘብ የመግዛት አቅም እየተዳከመ ይሄዳል። በተለይ እንደ ኢትዮጵያ ባሉ የምርት እጥረት ባለባቸው ሀገራት ወደ ገበያ የሚለቀቀው ገንዘብ ጥቂት ምርቶችን በማሳደድ ወደ ወረቀትነት የመቀየር እድሉ ሰፊ ነው። የገንዘብ የመግዛት አቅም መዳከም ደግሞ የቁጠባ ባህል ያለውን የማህበረሰብ ክፍል ተስፋ ያስቆርጣል። ባናቱም ኢኮኖሚውን በቀውስ ያምሰዋል። በኢትዮጵያ ያለው የዋጋ ግሽበት በፊትም የነበረ ቢሆንም ጦርነቱ በከፍተኛ ደረጃ ያባብሰዋል። በዚህ ላይ በአገሪቱ ግዛት ውስጥ የሚካሄዱ የእርስ በርስ ጦርነት በመሆኑ ጉዳቱን ድርብ ያደርገዋል። ዛሬ በአማራና በትግራይ እየታየ ካለው ተስፋ አስቆራጭ ኢኮኖሚ አሽቆልቆል ባሻገር በመላ አገሪቱ እየተወረወረ የሚገኘው የዋጋ ግሽበት አስጊ ደረጃ ላይ እየደረሰ ነው። በጦርነት ወቅት የተወረወረ ግሽበት ከጦርነት መገባደድ በኋላ ጣሪያ የደረሰ ግሽበት ሃይፐር ኢንፍሌሽን ይወልዳል። ይህ ሁኔታ ገና ጦርነት ከመገባደዱ በፊት እየታየ ለመሆኑ ደግሞ የወቅቱን ገበያ መመልከቱ ብቻ በቂ ነው። ጦርነት ከፍተኛ ወጪ የሚጠይቅ በመሆኑ መንግስታት ከተለመደው በተለየ ሁኔታ ለተጋነነ ወጪ መዳረጋቸው ይታወቃል። ይህ ደግሞ የመበደር ፍላጎታቸውን በእጅጉ ጨምረዋል። እናም ጦርነትን በአጭር ጊዜ ቋጭቶ ለማሸነፍ ሲባል የሚመደበውን የተጋነነ ወጪ መንግስት ተበዳሪ በማድረግ ብሔራዊ ዕዳን ይቆልላል። በጦርነቱ ወቅት የሚንር የመንግስት ወጪ በጥቂት ዘርፎች በኢኮኖሚ መነቃቃት የሚፈጥረው አምራች ለሆኑ ሀገራት ብቻ ነው። በተለይ ለጦርነት የሚውሉ የፈጠራ ስራዎች ፍላጎትና ምርት በከፍተኛ ደረጃ ስለሚጨምር ኢኮኖሚውን ያነቃቀዋል። እንደ ኢትዮጵያ ላሉ ሸማች ሀገራት ግን ክስተቱ የተገላቢጦች ነው። በነገራችን ላይ የመንግስትን የመበደር አዝማሚያ ማደግ ሃየር ገቨርንመንት ፕሮዊንግ ከኢኮኖሚ ድቀት ሪሴሽን ጋር አለማመታታት ያስፈልጋል። ምክንያቱም የኢኮኖሚ ድቀት በጭብጥ ደረጃ እየወረደ ያለ ኢኮኖሚው እየወደቀ የሚገኝ የማምረት አቅምና ከፍተኛ የስራ አጥነት ክፍተት የሚታይበት ወቅት ነው። ጦርነት ላይ ያሉ መንግስታት የሚያወጡት ከፍተኛ ወጪ ሃየር ሚሊታሪ ስፔንዲንግ በአመዛኙ በብድር የሚገኝ ነው። በመሰል አጋጣሚ ከብድር መናር ጋር ተያይዞ የብሔራዊ ዕዳ መጨመር ማለት ግን ኢኮኖሚያዊ ድቀት ሪሴሽን አለ ማለት አይደለም። በተቃራኒው አምራች ለሆኑ ሀገራት የመንግስት ወጪ መጨመርና ፍላጎት በመጨመርና ስራ አጥነት በመቀነስ ኢኮኖሚውን ያነቃቃል። እነዚህ እውነቶች መኖራቸው ማስታወሱ ተገቢ ቢሆንም በጦርነት ወቅት የሚያወጣው ወጪ ሌሎች መሰረተ ልማቶችን ለመገንባት ቢያገለግል ኦፖርቹኒቲ ኮስት ውጤታማ ምን ሊሆን ይችላል ብሎ ማሰብ ይገባል። በሀገራችን ያለው ጦርነት አሉታዊ የኢኮኖሚ ተጽዕኖን በተጨባጭ እያኖረን ነው። መንግስት እንደሚነግረን የኢትዮጵያ ኢኮኖሚ እያደገ ነው። ባለፉት 8 ወራት በሁለት ተፋላሚ ወገኖች የፈሰሰው ሀብት ሌሎች መሰረተ ልማቶችን ለመገንባት ሲውል አዎንታዊ ገጽታው በቀላሉ መገመት ይቻላል። የጦርነቱ መራዘም መሰረተ ልማቶችን እያወደመ፣ የመንግስት ወጪ እያናረ፣ ብሔራዊ ዕዳን እየቆለለ ወደፊት ለመልሶ ግንባታ የሚውል ሀብትን በከፍተኛ ሁኔታ እያወደመው ይሄዳል። ይህም ትውልድ ተሻጋሪ የዕዳ ክምር ጥሎ ያልፋል። የዕዳ ጫናን ለመቀነስ በቀጣዮቹ ዓመታት የታክስ ጭማሪ አይነትን የመንግስት የሚወስዱ እርምጃዎች ደግሞ የህብረተሰቡን ኑሮ ፈተና ላይ እንደሚጥሉ መገመት ይቻላል። ኢትዮጵያም እንዳለችበት አይነቱ የእርስ በርስ ጦርነት በኢኮኖሚ የሚያደርሰውን ውድመት በቀላሉ የሚገልጽ አይደለም። በተለያዩ ሴክተሮች ላይ መሽመድመድ እንዲከሰት ከፊ ምክንያት ከመሆኑ አኳያ ጣጣው ይበዛል።
ቱሪዝም፣ የውጭ ቀጥተኛ ኢንቨስትመንት፣ የሀገር ውስጥ ኢንቨስትመንት፣ ግብርናና መሰል ሴክተሮችን ሽባ ያደርጋል። የእነዚህ ሴክተሮች ድቀት ደግሞ የሀገሪቱን ጥቅል ዓመታዊ ምርት ጂዲፒ ያሽቆለቁሉታል። ይህም በኢኮኖሚ ላይ የሚኖረው አሉታዊ ተጽዕኖ ገዘፍ የሚነሳ ነው ይሆናል። ኦክስፋም ኢንተርናሽናል የተባለው ድርጅት እንደ አውሮፓ አቆጣጠር በ2007 አፍሪካን ሚሲንግ ቢሊዮንስ የሚል አስገራሚ ጥናታዊ ሪፖርት ይፋ አድርጎ ነበር። ኢትዮጵያን ጨምሮ አብዛኛው የአፍሪካ ሀገራት ለጦርነት የሚያወጡት ወጪም በእርዳታ ከሚያገኙት ገቢ ጋር ተመጣጣኝ እንደሆነ ያትታል። በዚህ ሪፖርት መሰረት አፍሪካውያን ከ1990 ዓ.ም ጀምሮ ለጦርነት በየዓመቱ በአማካይ 18 ቢሊዮን ዶላር ያባክናሉ። አህጉሪቱም በጦርነት በሚደርሰው ውድመት በአመት በአማካይ 15 እድገት ታጣለች። በኢትዮጵያ እየተካሄደ ያለውን ጦርነት ባለፉት ጥቂት ዓመታት በብረት አንጋች ለመሳሪያ ግዢ የፈሰሰው ገንዘብ ከግምት ተካቶ ጥናት ቢደረግና ግኝቱ ኢትዮጵያን ሚሲንግ ቢሊዮንስ በሚደርስ ቢቀርብ አሳማኝ ነው የሚለውም ከዚህ አኳያ ነው። መቼም ከፍተኛ ቁጥር ያለው የሰው ኃይል ስምሪት ያለበት ጦርነት ግጭቱ የሚያስወጣው ከፍተኛ ወጪ በዘለለም ከጦርነቱ መጠናቀቅ በኋላ ሌላ ተግዳሮት ይዞ ብቅ ማለቱ ነገር አያስገርምም። ምክንያቱም በጦርነት የተሳተፈው የሰው ኃይል ዲሞቢላይዝ ሲደረግ ስራ አጥነት በእጅጉ ያሻቅባል። መንግስት ለከፍተኛ ወጪ ተጋላጭ ነው በመቆየቱ የብሔራዊ ዕዳው ስለሚነድ ለተመላሽ ሰራዊቱ አባላት ከሚሰጠው ድጎማና የሚፈጥረው ስራ ዕድል ከሚያስፈልገው ቁጥር ጋር የሚመጣጠን አይሆንም። በደርግ ዘመነ መንግስት በእርስ በርስ ጦርነቱ ወቅት ተሳታፊ የነበሩ የኢትዮጵያ ጦር ሰራዊት አባላት እንዲበተኑ ፍርደ ገምድል ውሳኔ ስለተላለፈባቸው ከጦርነቱ በኋላ ለስራ ማጣትና ለእንግልት መዳረጋቸው የቅርብ ጊዜ ታሪካችን ነው። በሌላ በኩል በ1985 ዓመተ ምህረት ቁጥሩ ቀላል የማይባል የህወሓት ታጣቂዎች ከድርጅቱ ከተቀነሱ በኋላ ዳንሻ ላይ ቤት ተሰርቶላቸው 3000 ብርና የእርሻ መሬት ተሰጧቸው እንዲስፋፉ ተደርጓል። ከነሱ ጋር የተቀነሱ የባዴን ታጣቂዎች ደግሞ በ3000 ብር ብቻ ወደ ቤታቸው ተሸኝተዋል። እናም ዛሬ በመቶ ሺዎች እየተሳተፉበት ያለው ጦርነት ከፍጻሜው በኋላ ከፍተኛ ስርዓት ወደ ገበያው ማሰማራቱን ለመናገር ነቢይ መሆን አይጠይቅም። በዚህ ላይ ኢትዮጵያን የመሰሉ ሀገራት የጦርነት ውድመቶችን በአጭር ጊዜ መፍታት እንደማይችሉ ይታወቃል። በተለይ ከፍተኛ ቁጥር ያለው አምራች ኃይል የሚሳተፍበት፣ የመሰረተ ልማት የሚወድምበት፣ ህዝብ በገፍ የሚሰደድበት፣ የኢኮኖሚ አውታሮች የሚሽመደመዱበት፣ ማህበራዊ ስነ ልቦና የሚናጋበት፣ ቂም በቀል የሚቋጠርበት የሰቆቃ መድረክ ከመሆኑ አኳያ ችግሩ ውስብስብና ተራዛሚ መሆኑ አይቀሬ ነው። ከሁሉም በላይ አንገት የሚያስደፋው ግን ኢትዮጵያ እንደ ሀገር የጦርነት አስከፊነት መረዳት የተሳናቱና መቀጠሏ ነው። ይህ ጊዜ እየጠበቀ የሚያገረሸው የእርስ በርስ ጦርነት ለብሔራዊ አፍሮቶቹ አሉታዊ ምስሎች መነሻ እንደሆነ መካድ አይቻልም። ረሃብ፣ መከፋፈል፣ ልመና፣ ጦርነት ወለድ ናቸው። መቼም ለዓመታት በጦርነት የሚታመስ ሀገር ተረጋግቶ ማምረት አይችልም። ተረጋግቶ የማምረት ደግሞ ለልመና እጁ መዘርጋቱ አይቀርም። የተራበና ጦር የሚወረወር ህዝብ ለመከፋፈል ይጋለጣል። የተከፋፈለ ደግሞ በአንድነት ለልማት አይተጋም። በጥቅሉ አሁን የገጠመን ሁኔታ ዘመናችን ይኖርንበት ነው። ልዩነትን ሰከን ብሎ በድርድርና ውይይት አለመፍታት በብዙ ሰቆቃዎች ላይ ነክሮን አስከፊ ዋጋ አስከፍሎናል። የሰሜኑ ጦርነት በአካባቢ ያደረሰ ካለው ውድመት ባለፈ የሀገሪቱ ኢኮኖሚ እንዲታመም አድርጓል። የኢኮኖሚ መታመም ደግሞ በቀጣዮች ዓመታት የህዝብ ኑሮ ለፈተና መዳረጉ አይቀሬ በመሆኑ ተፋላሚ ወገኖች እየጠፋ ካለው የሰው ህይወት በተጓዳኝ የሀገሪቱን ኢኮኖሚ በከፋ ሁኔታ ከመሽመድመድ ታደጉ ዘንድ ሰከን ብለው እንዲያስቡ ይመከራል። የአንድ ሀገር ህዝብ የወደፊት ተስፋው ብሩህ የሚሆነው ጠንካራ ኢኮኖሚ አቅም ሲኖረው ብቻ ነውና ምዕራባውያን እንደ ሶፋ ሻንጉሊት መጫወቻ ሊያደርጉን የዳዳቸውም ስር የሰደደውን ድህነታችን ተንተርሰው መሆኑ ልብ ሊባል ይገባል።